የሰው ልጅ ቀጥተኛውን መንገድ ላለመከተል ምንድነው ምክንያት የሚሆነው? አቡ አታስጨንቀን። እሱ ተናጋሪ ነው አይደለም? ሙናፊቅ ተናጋሪ አይደለም? ስለተከለከለ ነገር ሲነገራችሁ ወለው ከሪህል ካፊር በቁርአን ውስጥ የተተወ ነጥብ እንደሌለ በመጽሐፍትና በነቢያቶች ማመን የሰው ልጆችን ወደ ቀና መንገድ ነብዩን መውደድና ነብዩን መከተል ምንድነው ማለት ነው? እንደው አላህ ጥፋ ያለው ሰው ካልሆነ በስተቀር የመጥፋት መገለጫ ነው ማለት ነው። አማራጭ የሌለው ጉዳይ አታድርጉት የምለውን ነገር ተቃርኜ ላደርገው አልፈልግም። በጣም እርግጠኛ ነኝ። ወቢልሐቅ አንዘልናሁ ወቢልሐቅ ነዘል የአላህን ፍላጎት ለማሳካት የሚሮጥ ሰው ለሂዳየቱል በሸር ሰዎች አላህ ፊት ቀርበው መከራከሪያ እንዳይኖራቸው ነው መልእክተኛ ይላክ ነው ይላል። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የዚህ ፕሮግራም ታዳሚዎች እንደሚታወቀው አልሂዳያት የሚለው ፕሮግራም ሲሆን ከዚህ ፊት ያሳለፍናቸው የተለያዩ ፕሮግራሞች አሉ። የዛሬው ቆይታችን ደግሞ አልሂዳያ አብረር ሩሱሊ ወልኩቱብ የሚል ይሆናል ማለት ነው። አልሂዳያ አብረር ሩሱሊ ወልኩቱብ ቅናቻ መንገድ ምልከታ ከመልእክተኛና ከመጻፍቶች የሚል ነው የምንመለከተው። ያው እንደሚታወቀው አብረን የምናቀርብላችሁ ሼኻችን ሼኽ አብዱሰላም አህመድና እኔ መሐመድ ሐምዱ ረሾ በጋራ በመሆን ነው። ሼኻችን ፈለተፈደል መሽኩረን ወማእጁራ። ባረከላሁ ፊከ ሼኽ። እንግዲህ ቢስሚላሂ ረህማኒ ረሂም አልሂዳየቱ አብረ ሩሱሊ ወልኩቱብ ሂዳያ የሚል ጥሩ የሆነ ፕሮግራም እኛ ምድር ላይ ስንኖር ልንኖርለት የሚገባ የሆነ መልእክት አዘል የሆነ ልንኖርለት የሚገባው መልእክት የምናስተላልፍበት ትልቅ የሆነ ርዕስ ነው። ይሄ ርዕስ ወላሂ ነው የምለው በጣም ከበድ ያለ ነው። አሁን ሂዳያት መልእክተኞች የተላኩለትና መጽሐፍቶች የተወረዱለት ትልቅ ዓላማ ነው። ሂዳያ እሱ ነው ርዕሱ። የአሁኑ ርዕስ መልእክተኞችን አላህ ስብሓነሁ ወተዓላ እንግዲህ 314 የሚጠጉ መልእክተኞች 124 ሺህ የሚጠጉ ነቢያቶች ወደ 104 የሚሆኑ መጽሐፍቶች የወረዱት ለዚህ ሂዳያ ነው። ለሂዳየቲ አልበሸሪየቲ ወልጅን አይደን የሰው ልጆችንና አጋንንቶችን ወደ ቀጥተኛው መንገድ ለመምራት ነው መጽሐፍቶችም የወረዱት መልእክተኞችም የተላኩት። እኛም እንግዲህ የምንኖረው እኛ ሙስሊሞች የምንኖረው ይህንኑ ሂዳያ ኑረን ሰዎች እንዲኖሩበት ለማድረግም ጭምር ነው። እንግዲህ አላህ ስብሓነሁ ወተዓላ መልእክተኞችን የላከበትን ምክንያት ሲያነሳ በጣም የሰውን ልብ የሚነካ ተች የሚያደርግ ነው። ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ሑጀቱን ባዕደ ሩሱል መልእክተኞች ከተላኩ በኋላ አላህ ላይ ሰዎች ምክንያት እንዳይኖራቸው መልእክተኞችን ልከን ሐቅ ከነገርናቸው በኋላ ሰዎች አላህ ፊት ቀርበው መከራከሪያ እንዳይኖራቸው ነው መልእክተኛ ይላክ ነው ይላል። ለውላ አርሰልተ ኢለይና ረሱለን ያሉ እንዳይወቅሱ መከራከሪያ ርዕስ እንዳይኖራቸው አላህ አስቀድሞ ምን አድርገዋል? ምንድነው የቀረው? አሁን አላህ ስብሓነሁ ወተዓላ የሰው ልጆች ይሄ ቀረን የሚሉት በአሁኑ ሰዓት ይህንን ፕሮግራም የሚያዳምጥ ሁሉም አድማጭ የሚደርሰው አላህ ስብሓነሁ ወተዓላ ለሁሉም እንዲያደርስልን ምኞታችን ነው። ይሄ መልእክት የሚደርሰው ሰው ሲሰማ የሰው ልጅ ቀጥተኛውን መንገድ ላለመከተል ምንድነው ምክንያት የሚሆነው? ምንድነው የቀረው? ቁርአን አልገባውም፣ ነቢያቶች አልመጡም፣ አልተናገሩም። ያን ነገር ምንድነው ዑዝር አላህ ፊት? አላህ ምን አለ? ሊአላ የኩነ ሊናሲ ሑጀቱን ባዕደ ሩሱል አለላህ ሑጀቱን ባዕደ ሩሱል ለሰዎች መልእክተኛ ከተላከላቸው በኋላ አላህ ፊት ቀርበው መከራከሪያ እንዳይኖራቸው መልእክተኛዎች ተልከዋል ነው የሚለው። ወለቀድ በዐትና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት ነቢይ ያልተላከለት አንድም ህዝብ የለም ማለት ነው። ወለቀድ በዐትና ፊ ኩሊ ኡመቲን ለሁሉም ህዝብ ነው የተላከው። እያንድ ባንዱ ህዝብ ነቢይ ወኢን ሚን ኡመቲን ፊሃ ነዚር አንድም ህዝብ የለም መልእክተኛ ያለፈበት ቢሆን እንጂ ሁሉም ህዝብ ነቢ ተልኮለታል። ሐቅ ተነግሮታል። ሐቁ ይሄ ነው። አላህ ስብሓነሁ ወተዓላ በእኛ ላይ ነው እናንተን ሐቅ ማሳወቅ ያለው ሐቅን የመንገድ ግዴታ ያለው በእኛ ላይ ነው። ራስህ ላይ ነው ግድ ያደረገው ደግሞ ማንም አይደለም። ብራሕመቲሂ ወራእፈቲሂ ወሚነቲሂ
ስብሓነሁ ወተዓላ በእዝነቱ በራሕመቱ በርህራሄው በአዛኝነቱ በማህሪነቱ ምን አደረገ? በራሱ ላይ ሰዎችን ለመምራትና ሰዎችን ቀጥተኛ መንገድ ይሄ ነው ብሎ ለማሳወቅ ራሱ ላይ ግድ አድርገዋል። ኢና ዐለይና ለልሁዳ እንዳለው ማለት ነው። እናንተን የመምራት ግዴታ ያለው በእኛ ላይ ነው እንዳለው አላህ እናንተን የመምራት ማለት ሐቅን የማሳወቅ ማለት ነው። ሐቅ መንገድ ይሄ ነው፣ የጥመት መንገድ ይሄ ነው ብሎ መለየት በእኛ ላይ ነው ግዴታው ብሏል። ራሱ ላይ ግድ አድርጎ የሰው ልጅ የሚያስፈልገውን ሐቅ የሚረዳበት ነገር ካደረገለት በኋላ መልእክተኞችን ከላከለት إذن فماذا بقي إلا الله سبحانه وتعالى الذين رحمة بالخلق ورحمة بالجن والإنس لسوم لجن بلو أزنة لما زن فلقنا ملك تنيا سالك الله شو على كتاچو مال وما كنا معذبين حتى نبعث رسول حق سيد رساتشو أن كتاچو لذي يكون حق يال درسوسو كال بإسلام نقول لم سلام دسو صلاة قد تاير لهم بلو بكراكر يا سو ሙስሊሞች ያሉበት ቄ ላይ ከሆነ የነበረው ለምንድን ነው ለዚህ የምንተለው ተብሎ እርምጃ ይወሰድበታል። ሙስሊሞች በሌሉበት ብቻውን ወይም ደግሞ ሙስሊሞች ያልሆኑ ሰዎች ባሉበት አካባቢ ከሆነ ተወልዶ ያደገው ምንም ስለ ሰላት የማያውቅ ከሆነ ይነገራል። ሳይነገረው አይቀጣም፣ እርምጃ አይወሰድበትም። ስለዚህ አላህ ምንድን ነው ያለው? ሰዎች መልእክቱ ሳይደርሳቸው የሚቀጡ አንድም ሰዎች የሉም። ነብይ መጥቶ ሐቅን ሳይነግራቸው ጎዳና ይሄ ነው ሐቁ። ዲ ነቢያቶች እኮ ስንት ነብይ ነው መጥቶ ህይወቱን ያጣው? ስንት ነብይ ነው መጥቶ ብቻውን የቀረው? ከቤተሰቡ የወጣው ከሀገሩ የወጣው የተባረረው? ስንት ነብይ ነው መጥቶ لماذا ነብዩ መሐመድ አለይሂ ሰላም ቢታዩ ማለት ነው ገና ከመላካቸው በፊት ምን ነበሩ ስማቸው? ሙሐመድ አልአሚን ولكن لانه كان صالحا بنفسه فقط እሳቸው በግላቸው ጥሩ ሰው ነበሩ። በግላቸው ጥሩ ሰው ነበሩ፣ ታማኝ ነበሩ፣ እውነተኛ ነበሩ፣ አዛኝ ነበሩ፣ አስታራቂ ነበሩ፣ የጠፉ መልካም እሴቶችን የሚመልሱ ነበሩ። በሰዎች መካከል ጥሩ ነገር እንዳይስፋፋ የሚከለክሉ እንዳይኖር የሚያደርጉ ነበሩ። ከዛ አላህ Subhanahu Wa Ta'ala በዚህ ተንከባክቦ ካሳደጋቸው በኋላ لما استوى واشتد لك بسلوا 40 ሲሞሉ النبي درجنا ماذا جعله مصلحا بعد أن كان صالحا بنفسه راساቸው صالح كነበሩ በኋላ አሁን ሙስሊህ አደረጋቸው፣ አስተካከለ። ለዚህ ነው ሙስሊህ واحد አንድ ሙስሊህ የሆነ ሰው خير من 1000 صالح የሚል በበላል። ከአንድ ሺህ صالح አንድ ሙስሊህ ይበልጣል። ለምንድን ነው? ዋጋ صالحነቱ ላዚም ነው፣ ሙስሊህነቱ ሙተዓዲ ነው። ዋጋም ያስከፍላል። ዋጋ እኮ ያስከፍላል፣ ነፃ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ልክ ላኢላሃ ኢላላህ በሉ ትድናላችሁ፣ ፍትሃዊ ሆኑ፣ ቀጥተኛ መንገድ ላይ ግቡ ሲባሉ አሁን የስም አትወጣላቸው። አሚን የነበሩት ሰው አሁን ሳሒር ተባሉ፣ ከዛብ ተባሉ፣ መጅኑን ተባሉ። ታደመባቸው። የቤተሰባቸው በራሳቸው ላይ አካላዊ ጥቃት፣ ማህበራዊ፣ ኢኮኖሚ፣ ፖለቲካ ምንም በቃ የቀረ የውርጅብኝ የለም። ከሚወዷት መካ ላይ እስኪወጡ ድረስ ሰበቡ ምንድነው? ሂዳየቱ ናስ፣ ሰዎችን ወደ ቀጥተኛ መንገድ ማስገባት፣ ሰዎችን ማስተካከል፣ ሰዎች በጥመት እንዳይኖሩ በዛው የሞተ እየበሉ በነበሩት፣ ሴት ልጅ ከነ ህይወቷ እየቀበሩ በነበሩት፣ እንዲሁም ትልቁ ትንሹን እየዘረፈ ከፈለገም እየሸጠ ከፈለገም እየገደለ እንደፈለገ ሲያድ በነበሩት በዛ በጨለማ ህይወት ውስጥ እንዳይቆዩ ነብዩ ሰለላሁ ዐለይሂ ወሰለም ስላደረጉ በዚህም ዓለም በቀጣዩም ዓለም ስኬትን እንዲጎናጸፉ ጥሪ ስላደረጉ ሹማምንቶች አሉ። አሁን ይሄንን ቀጥተኛውን መንገድ ሲመሩ ዳዕዋ ሲያደርጉ እውቅናቸው የሚነካባቸው፣ ስልጣናቸው የሚነካባቸው፣ ገንዘባቸው ይሄ ሪአሳው የሚቀርባቸው፣ ይሄ ጥቅሙ የሚቀርባቸው ሰዎች አሉ። ያን ጊዜ አድማው ተጀመረ ማለት ነው። ወለذلك አንድ ነብይ ተልኮ ጠላት የሌለው የለም። የቁርአን አንቀጽ አለ አይደለም? ይሄን የሚያሳይ ለሁሉም ነቢያት ጠላት አድርገንለታል የሚል እኮ አንቀጽ አለ። ነብይ ሆኖ ጠላት ለምንድን ነው? ያ ነብይ ውድ ዋጋ የሚያወጣ ነገር ይዞ ስለሚመጣ፣ በባጥል ደግሞ ዋጋ ያለው ነገር ይዞ የሚኖሩ ሰዎች ስላሉ፣ ሹማምንቶች፣ የጎሳ መሪዎች ስለሚኖሩ የሁለት የነፍስን ፍላጎት ለማሳካት የሚሮጥ ሰውና የአላህን ፍላጎት ለማሳካት የሚሮጥ ሰው አይተካኩም። ምንም እንኳን ቢሆን ግን አሸናፊ ማን ነው? ሩሱሎች ናቸው። አላህ ምን ብሏል? هو الذي أرسل رسوله بالهدى ودين الحق ليظهره لماذا؟ ليظهره نبي لكال
ዋጋ ይከፍላል هو الذي أرسل رسوله بالهدى እሱ አላህ ያ ነው أرسل رسوله بالهدى መልእክተኛውን የላከ በቅናቸው ነው የላከው በሁዳ ነው የሚለው አይደለም በተስተካከለ መንገድ ነው በዛ ላካቸው አይደለም ለምንድን ነው የላካቸው ሊዩظሂረሁ ማለት ሊዩዕሊየሁ ይሄ ظهر ከሚለው ቃል ነው የመጣው ظهر ማለት የሁሉም ነገር በላይ ነው ሊዩዕሊየሁ على الدين كله ولو كره الكافرون ካፊሮች ቅር ቢላቸውም ቢቆጫቸውም ከፍ ማለታቸው ረሱሎችና ተከታዮቻቸው ከፍ ማለታቸው አይቀርም ሱብሃንአላህ የሚገርመው አላህ وبالحق أنزلناه وبالحق نزل وما أرسلناك إلا مبشرا ونذيرا ይላል እንደው ቁርአንን ያወረድነው በእውነት ለአምልኮት ተገቢ ሆነን ትክክለኛ መመሪያ ሆኖ ነው ያወረድነው وبالحق نزل وبالحق أنزلناه وبالحق نزل በእውነትም ነው የወረደው ከአላህ ነው የመጣው ይሄ መመሪያ መለኮታዊ ነው ሰው ሰራሽ አይደለም የተለያዩ ደራሲያን ጸሐፊዎች አንባቢዎች የስነ ጽሁፍ ስነ ግጥም ባልተቤቶች አይደለም ያዘጋጁት ከአላህ ነው የወረደው ቁርአን ይልና وما أرسلناك إلا مبشرا ونذيرا ይላል እንደው አንተን አልላክንህም አብሳሪና አስጠንቃቂ አድርገን በስተቀር ይላል ይህ ማለት ቁርአንና ሐዲስ ጋር ሂዳያን ስንመለከት አልሂዳያ አብረ الرسل አብረ الكتب والرسل ስንመለከት ሁለቱም መልእክተኞችን መላክ እንደዚሁም ደግሞ ቁርአንን ማውረድ ወሲለቱላህ لهداية البشر إلى طريق الحق إلى طريق النجاح في الدنيا والآخرة በሁለቱም ዓለም ስኬታማ ወደሚሆኑበት መንገድ የሰው ልጆችን ለመምራት ልዩ ምንድነው ማለት ነው ምክንያት ነው ማለት ነው ረሱሎችን መላክና ቁርአንን ማውረድ ማለት ነው ስለዚህ በተቻለ መጠን ቁርአን መጥቶልን መልእክተኛ አብራርቶልን መለኮታዊ መልእክቱ ደርሶን ካልተቀየረን አላህ ማብራሪያ መንገድ ያደረጋቸው ሁለት ዋና መንገዶችን ጥለናል ተጠያቂነቱ የኛ ነው የሚሆነው ማለት ነው እና በተቻለ መጠን ቁርአን ነው ሲባል ረሱል ሰለላሁ ዐለይሂ ወሰለም ያሉት ሐዲስ ነው ሲባል ይህ እስላማዊ መመሪያ ነው ሲባል ቆም የምንል ደንገጥ የምንል እጅ የምንሰጥና አሻፈረኝ የማንል ተገዢ የምንሆን የለመድነውን የምንተው ያልሆነ መንገድ ስንጓዝ ከነበረን የምንታቀብ እውነተኛ አማኞች መሆን ከሁላችንም ይጠበቃል ወንድ ሴት ህፃናት አዋቂ ወጣት ሽማግሌ ባለሀብት ደሃ ወይም ደግሞ መሪ ተመሪ ሳይባል ማለት ነው በሰው ልጅ በመባል እና እንዲሁም ደግሞ አጋንንቶች ሁሉ ሳይቀሩ ለዚህ አላህ የስኬታማነት መንገድን ማብራሪያ ያደረጋቸው ሁለት መንገዶችን ቁርአንና እንደዚሁም ደግሞ መልእክተኞችን መከተል የሁላችንም ግዳጅ መሆኑን ልንዘነጋ አይገባም ነው ውድና የተከበራችሁ የፕሮግራማችን ታዳሚዎች ካፍታ ቆይታ በኋላ ተመልሰን እንመጣለን ሳትሪኩ ጠብቁን ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ውድና የተከበራችሁ የፕሮግራማችን ታዳሚዎች ካፍታ ቆይታ በኋላ ተመልሰን መተናል ያው እያየን የነበረው አልሂዳያ አብረል ሩሱሊ ወልኩቱብ ቅናቻ መንገድ ትክክለኛ መንገድ መመላከት መመራት ከቁርአንና ከመልእክተኞች አኳያ የሚለውን ያብላላን ወይም ያብሰለሰልን ነበር አብረን እያየን የነበረው ይሄን በተመለከተ ሐቂቃ ሁለቱም ግን ከሂዳያ አይነቶች እንደመነሻ ካቀረብነው ፕሮግራም ከሂዳያ አይነቶች መካከል አንዱን ነው የሚወክሉት የሚገርመው የሂዳያተል ኢርሻድ ወልበያን ወድላላ የሚለውን ነው የሚያመለክቱት ማለት ነው መልእክተኞች መላክም ይሁን የቁርአን መውረድ የማመላከት እንጂ እንዲያምን የማድረግ አይደሉም ይሄ የማን አቅም ነው ብለናል ከሂዳያተ ተውፊቅ ለአላህ ብቻ የተተወ ነው ግን ሂዳያተል ኢርሻዱን ማመላከቱን ማሳወቁን ግን የሚረዱ ናቸው ማለት ነው አላህ እንዳለው ፈአሚኑ ቢላሂ ወረሱሊሂ ወኑር الذي አንዘልና ይላል እንደው በመልእክተኛው ኢመኑ ባወዛ በብርሃኑ ይላል ወኑር الذي አንዘልና ባወረድነው ብርሃንም ኢመኑ ይላል በቁርአን ሲያምን አንድ ሰው ቁርአን ማብራሪያን ሲከተል በመልእክተኞቹ ሲያምን አላህ ሂዳያተ ተውፊቅን ወፍቆታል እንላለን ግን እየሰማ አሻፈረኝ ሲል ማብራሪያው ደረሰው እንጂ
የመብራሪያው መድረስ ምን ሊያደርግለት አይችልም? መመራቱን ሊያመጣለት አይችልም። አላህ ነው የሚሰጠው። እሱን አላህ ከሚሰጣቸው ያደርጋል። እና በብዙ መልኩ ማየት ይቻላል ይሄን ነገር በደንብ። እንግዲህ ባረከላሁ ፊከ ሼኽ፣ በጣም ብዙ ነገር ነው የነካካን ያለ ነው ማለት ነው። አላህ ሱብሓነሁ ወተዓላ ከተቀበለና ለሁላችንም መመራቱን ቀጥተኛው መንገድ ላይ መግባትንም አላህ ይወፍቀን። ነቢያቶችን አላህ የላካቸው ለዚህ ሰዎችንም ጅኖችንም ወደ ቀጥተኛ መንገድ መምራት ከሆነ በተለይ ይሄንን ማመላከት የሚለውን ነው የሚወክለው ብለናል። ማሳየት የሚለውን አላህ እንግዲህ ለናንተ ሐቁን ማሳየት የኛ ጉዳይ ነው ብሏል። ሐቅ የማሳየትና ሐቅነቱን የሚነግረው አላህ ብቻ ነው። አላህ ሱብሓነሁ ወተዓላ ሐቅ ይሄ ነው ብሎ ነቢያቶችን ከላከ የነቢያቶች ወራሾች የሚዛና ያን ሐቅ የሚያብራሩ ከሆኑ ያን ሐቅ መቀበልና መከተል በስራ መተርጎም የሚወፍቀው አላህ ነው። የኛ መመራት በነብዩ መሐመድ አለይሂ ሰላቱ ወሰላም መንገድ ላይ የተገደበ ነው። የነዚህ አሁን ያሉት ኡመቱ መሐመድ አለይሂ ሰላቱ ወሰላም ለዛም ጭምር ነቢያትን እንድንከተልና እንድንወድ በነቢያት ማመን እኮ ከአርካኑል ኢማን መካከል አንዱ ነው። አልኢማኑ ቢሩሱል ወልኩቱብ እሱ ነው እኮ አሁን የዚህ ፕሮግራም ዓላማው እኮ እሱ ነው አይደለም? አሁን ያዝነው የዚህ ክፍል አልሂዳየቱ ዐብረ አርሩሱል ወልኩቱብ ነው አይደለም? በመጽሐፍትና በነቢያቶች ማመን ከአርካኑል ኢማን መካከል አንዱ ነው፣ ሁለቱ ነው። አሁን በእኛ ጊዜ አሁን ባለነው ተጨባጭ አሁን ባለንበት የኡመቱ መሐመድ ህዝቦች ጋር ስንመጣ ነብዩን መውደድ እና ነብዩን መከተል አማራጭ የሌለው ጉዳይ፣ በተለይ ሙሐመድ አለይሂ ሰላቱ ወሰላም ሰይዱ ወለዲ አደም الذي ምድርን ረግጦ ከሳቸው የተሻለ ረግጦ የሚያውቅ ሰው የለም። በስነ ምግባርም ሆነ አቻ የሌላቸው ናቸው ከሰዎች ማለት ነው። ይህንን ታላቅ ሰው ለመከተል ብቻ ሳይሆን እንድንወዳቸው ፈቅደን ሳይሆን ተግድ እንድንወዳቸው የሚያደርግ ብዙ የኺሳል አልመሕሙዳ ጥሩ ነጥቦችን ቁጭ አድርጎባቸዋል። ነብዩን ከቀደም ሲል እንዳነሳ ነው ለኛ ብለው ዋጋ ከመክፈልም አንፃር ቢወሰድ፣ ከስነ ምግባራቸው አንፃር ቢወሰድ፣ ከመልካቸው አንፃር ቢወሰድ፣ ከሁሉም ነገራቸው አንፃር ቢወሰድ ሞዴል አርአያ ለመሆን እንደው በጣም ሳስተን የምንከተላቸው ወደን የምንከተላቸው የእሳቸው ስም። ስለዚህ የእሳቸው ስም ሲነሳ እሳቸው ላይ ሰላት ማውረድ ግዴታ የሆነበት ሂደት ምንድነው? እሳቸው የኛ አርአያ የኛ ሞዴል ልንመስል ልንኖር የሚገባው በእሳቸው መንገድ ላይ እንዲሆን አላህ ፈልጎ ነው። ለዚህም እሳቸው ምን አሉ? ተረክቱኩም ዐላ መሐጀቲል በይዳ ለይሉሃ ከነሃሪሃ። አሁን ይሄ ኢላ ሃሊክ የነብዩን መንገድ የነብዩን ይሄን የመሰለ መንገድ ወላሂ ሁሉም ሰው ሙስሊሞችም በሙختلف መናሂጅህም በተለያየ መንሃጆቻቸው ሁሉም ሙስሊም ዛሬ ብዙ መንሃጆች አሉ አይደለም? ሁሉም ሙስሊም ያልሆኑ ሰዎችም ሁላቸውም ቁጭ ብለው የነብዩን አለይሂ ሰላቱ ሰላም ሁዳቸውን የነብዩን ሂዳያት ከቁርአን እሳቸው ላይ ከተወረደው ቁርአን ነብዩ ከተናገሩት ሐዲስ የእሳቸውን ሂዳያ ቢረዳ አንድ ሰው ያውቀዋል። ምኑን የሚያውቀው? ከነብዩ መንገድ ላይ ወጥቶ የሚጠፋ እንደው አላህ ጠፋ ያለው ሰው ካልሆነ በስተቀር የነብዩ መንገድ የሚማርከና የሚያማልል እንጂ የሚያጓጓ እንጂ ሰዎች የሚሸሹትና የሚርቁት አይደለም። ብዙ ጊዜ ስንመለከት ዳዕዋም ቦታ የተለያየ ቦታ ስንሄድ እንደው ጭንቅ አታውሩ ይላሉ ሰዎች። የነብዩ ሰለላሁ ዐለይሂ ወሰለም መንገድ የነብዩ ሰለላሁ ዐለይሂ ወሰለም ሱናቸው አለማወቃችን ነው። አንዳንድ ጊዜ አንድ ነገር አስታወሰኝ። አንድ ሰው ምን ይላል? ጸሐፊ ነው ይላሉ። እኔ የዓለም ህዝብ የምዕራቡ ዓለም የደረሱበትን ደረጃ ይደርሳል ብዬ የዓለም ህዝብ ሙስሊም ዓለም ላይ ያለው ህዝብ ሙስሊም የምዕራቡ ዓለም የደረሰበትን የስልጣኔ ደረጃ ላይ ይደርሳል ብዬ አላስብም አለ። አን العالم الاسلامي የዓለሙ ህዝብ ዓለም ላይ የሚገኘው ህዝብ ሙስሊም ምዕራቡና አውሮፓና አሜሪካ የደረሰበት የቴክኖሎጂ ደረጃ ላይ ይደርሳል ብዬ አላስብም አለ። ነገር ግን ወላኪንኒ ሙእሚኑን አሸደል ኢማን በጣም እርግጠኛ ነኝ አለ። አንድ እርግጠኛ የሆንኩበት ነገር አለ ይላል። እሱ ምንድነው? አን العالم ዓለም በአጠቃላይ ግን ሰየርከዑ አቅዳመ አማም المسلمين ለሙስሊሞች መስገዱ አይቀሬ ነው። ለሙስሊሞች ይወርድላቸዋል፣ እግራቸው ስር ይገባል። ላኪን ቢሸርጥ 3 መስፈርት አለው ይላል። አንዱ መስፈርት ዲናቸውን በአግባቡ ሲረዱ ነው ይላል። ሲያውቁ ሲረዱ
ይሄ ማንበብ መተርጎም በሸምደድን ያካትታል። መረዳት ከማወቅ ያለፈ ነው። አውቀው ያልተረዱ አሉ አይደል? አንብቦ ያልተረጎሙ ልንላቸው አውቀው ያልተረዱ ተርጉሞም በደንብ አድርጎ ያልተረዱ ያልተቀበሉት ያልወሰዱት በስራ ያልተረጎሙት ማለት ነው እንጂ ማወቅ ብቻውን ሙናፊቅ ምሁር ነው። የማወቅ ሸይጣን ኢብሊስም ምሁር ነው። ዛሬ ብዙ ወታደሮች አሉት ሳይንቲስት ምንም ተብሎ ብዙዎች አሉ አይደለም? ብዙ ነገሮችን የሚመራመሩ የሚያጠኑ አሉ አይደለም? አላኩል ሐል ዲናቸውን በአግባቡ ሲረዱ ይላል። ሁለተኛው ደግሞ የተረዱትን ሲተገብሩት ይላል። ሶስተኛ ደግሞ አቀራረቡን ሲያሳምሩት ይላል። አቀራረቡን አሳምረው ሲያቀርቡት ዝም ብሎ እንደመጣው ኢስላም ሰዎች ውስጥ ላይ ገብቶ የነብዩን ሁዳቸውን ያልተረዳ ሰው ያጠበዋል خلاص። ለዚህ ነው ነብዩ ምናሉ ላይዚጉ عنها ኢላ ሃሊክ። ይሄ ማለት እኮ የነብዩን መንገድ ገብቶ ላየው ሰው በፍጹም እሱን ትቶ አይሆንለትም ማለት ነው። አይችልም፣ በቃ ዓለም መቶ አይችልም፣ ያንን መንገድ መቶ አይችልም። ገባበት አይደለም? አንድ ጥሩ ቦታ ላይ የገባ ሰው ይሞትበታል እንጂ አይተወውም። የመሞት ዋጋ ካስከፈለ ይሞትበታል። የማልቅ አጥንቱንም ደሙንም ስጋውንም የመበተን ዋጋ ካስከፈለ ይከፍልበታል እንጂ አይተወውም። እንደዛ ነው ማለት የነብዩ መንገድ አለይሂ ሰላቱ ወሰላም ላይዚጉ عنها ኢላ ሃሊክ። እኔ ቀኑ ሌሊቱ እንደ ቀን የሚያበራ እንደው ሰላም የሆነ መንገድ ለተቻችኋለሁ። ከዛ መንገድ ላይ ይሄንን የመሰለ ብርሃን ትቶ የሚወጣ አላህ ሲፈርድበት እንጂ የሚወጣ አይደለም ማለት የሚጠፋ ነው። በቃ አላህ ይፈረደበት خلاص። አላህ መልካም ነገር እንዲህ አልፈቀደለትም። አላህ Subhanahu Wa Ta'ala አጠምመው ማለት ነው። አላህ እንደው ሂዳያውን ከገጠማቸው ሰዎች አለ። በዚህ አጋጣሚ ሙስሊም ወንድም እህቶች ይሄን ፕሮግራም የምትከታተሉ አንድ ሐዲስ ነጋሪ በቻናል ሊመጣ ይችላል፣ በዘመናዊ መገናኛ አውታር ቲክቶክ፣ ፌስቡክ፣ ቴሌግራም ላይ ሊሆን ይችላል፣ በጓደኛ በጉርብትና ሊሆን ይችላል። ስለተከለከለ ነገር ሲነገራችሁ እባክህ አቡ አታስጨንቀን ማለት የመጥፋት መገለጫ ነው ማለት ነው። እንዳጠፋ ምንድነው ይሄ ሐዲስ ነው ቁርአን ነው ብለህ ጆሮ ሰተህ ሰምተህ ከዛ ልምድህ ምን መሆን አለበት? መቆጠብ መቻል አለብህ ማለት ነው። ግን አቀራረቡም ራሱ የአቅራቢው አቀራረቡም ይወስነዋል። አታስጨንቀኝ ብቻ አይደለም እኛ ምክንያቱም ነብዩ እኮ እያሉ ያሉት ሰው እስላም ደርሶት ገብቶት ተከልከል ከተባለ በቃ ጓግቶ ነው የሚከለከለው። አይሸበርም። አልገባውምና ነው። ከገባው ከተከለከለ ለመከልከል አያመነታም፣ ጊዜም አይፈጅበትም። ስለዚህ አቅራቢዎች እንክብካቤ በተሞላበት አቀራረቡን አሳምረው አገላለጹ በአማረ መልኩ መሆን አለበት። በጣም ትክክለኛ ስፔሻሊስት ዶክተር መሆን አለባቸው ማለት ነው። የማስረዳት ተስጧቸው አታጨናንቀኝ ከሚለው የሚቀይር መሆን መቻል አለበት። ምናልባት ሰዓት ካልሄደብን እንደው ሊሄድብን ይችላል። አንድ ነገር ማንሳት ፈለኩኝ። ለምሳሌ አላህ Subhanahu Wa Ta'ala ነብዩ ምን አላቸው? ጃሂድ الكفار والمنافقين واغلظ عليهم። ምንድነው ግልዛ አለ አይደለም? የካፊር መታገያው ምንድነው? ሙስሊም ያልሆነ ሰው የሚታገልበት ያው የምንታገልበት ነገር ይታወቃል። የሙናፊቆች ሙናፊቅ ጋር ሰይፍ መማዘዝ የለም። ግልዛ ነው፣ ከበድ ያለ የአጠራር እነሱን ኢማናቸውን በውስጣቸው ያለው ኩፍር እንዲያወጣው የሚያደርግ ምን ማለት ነው? ይሄን ያነሳሁበት ለሙናፊቅ ሲናገር በንግግሩ ከባድ ነው አይደለም? ከሱ በላይ ተናጋሪ የለም። አላህ ቁርአን ላይ ያልተቀበለውንም ያደንቃል። يقول اذا رايتهم تعجبك اجسامهم وان يقولوا تسمع لقولهم كانهم خشب مسند አነጋገር ይችሉበታል ማለት ነው። وان يقولوا تسمع لقولهم ነብዩ ምን አላቸው? ወግሉድ عليهم አላቸው። ከነሱ ተሻል ማለት ነው። በአነጋገር ከነሱ እሱ ተናጋሪ ነው አይደለም? ሙናፊቅ ተናጋሪ አይደለም? ከሱ ተሽለህ ነው። በምንድነው የሚሻለው? በመናገር። አሁን እሱ የተራራቀን ማቀራረብ ይችልበታል ነው የሚለው። መሀል ሰፋሪ አይደለም? መሀል ሰፋሪ እኮ ነው። እዛ ጋር ያሉትንም ዋልታ ረገጦችን በዚህ ያሉትንም በኢማን ውስጥ ያሉትንም በኩፍር ውስጥ ያሉትንም መሀል ላይ ሆኖ ድልድይ ነው፣ አገናኝ ነው። መሀል የሰፈረ ነው። መሀል ሰፋሪ ምን ከዛ መሀል የሚሰፍረ ሰው እዛ ጋር ስላሉ ሰዎችም እዚህ ጋር ስላሉ ሰዎችም ምን እንደሚያቀራርባቸው ምን እንደሚያራርቃቸው መረጃ ፉል ነው። ከሱ የተሻለ ተናጋሪ መሆን አለብህ ማለት ወግሉድ عليهم ማለት ከሱ የተሻለ ተናጋሪ ሆነ ከበድ ያለ እነሱ ስትናገራቸው ሊወጡ የማይችሉበት ስትናገራቸው ሊቀበሉ የሚችሉት ንግግር አሳማኝ መረጃ አቅርብ ነው። በደንብ ነው። በእነሱ በሁጃ እነሱን በልጠህ ተገኝ ማለት ነው። ስለዚህ ዳዋው በራሱ ይፈልጋል። ሰው ከተነገረው ባለሙያ ይፈልጋል።
تذكر الله كنسو يرجع እንደው الهداية عبر القرآن والرسل عبر الرسل والقرآن የሚለው ፕሮግራም ስንመለከት ከቁርአን ውስጥ የተተወ ነጥብ እንደሌለ ነው። በቃ ቁርአን የአላህ ማብራሪያ ነው ወደ ቀና መንገድ ለሰው አጋንንት፣ ሩሱሎች ደግሞ ያን ማብራሪያ አሳይ ናቸው በተግባር። ቁርአኑ ህግ አስቀምጠዋል፣ ሩሱሎቹ ያን ህግ በተግባር ያሳያሉ። ምንድነው የሚባለው? ፕራክቲስ ነው የሚሉት። በተግባር እንዲህ ነው የሚደረገው፣ እንደዚህ ነው የሚባለው፣ እንደዚህ ነው የሚኮነው እያሉ በተግባር ነው የሚያሳዩት። ቁርአን የተው ላለመኖሩ ትብያነን لكل شيء ብሎታል። ما فرطنا في الكتاب من شيء ብለዋል። ያንን ደግሞ መልእክተኞቹ በተግባር ምንድነው የሚለው? ما اريد ምንድነው የሚለው? ከናንተ ሊለይ አልፈልግም፣ እናንተን አታድርጉ አድርጉ የሚላችሁን ነገር እኔ وما اريد ان اخالفكم الى ما انهاكم عنه وما اريد ان اخالفكم الى ما انهاكم عنه እኔ እናንተን አታድርጉት የሚለውን ነገር ተቃርኜ ላደርገው አልፈልግም፣ ወይም በተቃራኒው ደግሞ አድርጉ የምላችሁን መልካም ስራ እኔም ሳላደርገው ሊቀር አልፈልግም፣ እኔም እንደናንተው ተመሪ ነኝ እያለ በተግባር የሚያሳይ ሁለቱም ግን የሰው ልጆችን ወደ ቀና መንገድ በዱንያም በአኺራም ስኬታማ እንዲሆኑ የፈጣሪያቸውን ውዴታ እንዲያገኙ የሚያደርጉ መንገዶች መሆናቸውን ነው የሚያሳየው። ስለዚህ በዛው ያህል ሁላችንም ምን መሆን አለብን ማለት ነው? አላህ እንደው የቁርአንና የረሱሎችን የማብራሪያ መዳረሻነት ለአላህ ተቀብለን ከአላህ የምንገናኝ የአላህን ውዴታ የምንቀስምና በሁለቱም አገር ስኬታማ ከሚሆኑ የአላህ ወዳጆች አላህ ያድርገን እያልን ውድና የተከበራችሁ የፕሮግራማችን ታዳሚዎች አልሂዳያ አብረል ሩሱሊ ወልኩቱብ የሚለው ፕሮግራማችን እስከዚህ ይሆናል። እስከ ቀጣይ ፕሮግራማችን በሰላም ቆዩ እያልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ።